ጌታ ይባረክ። እንግዲህ መዝሙር 29 ነው በመጀመሪያ የምንጀምረው። መዝሙር 29 የአምላክ ልጆች ሆይ ለእግዚአብሔር አምጡ፣ ክብርን ምስጋናን ለእግዚአብሔር አምጡ በማለት ይጀምራል። ከዛ የስሙን ክብር ለእግዚአብሔር አምጡ አምጡ የሚል ጥሪ ነው የሚያቀርበው እና ይሄ ጥሪ ያቀረበላቸው ማናቸው የሚለውን እንድናየው ፈልጋለሁ እና በዚህ በድሮ ትርጉማችን የአምላክ ልጆች ይለዋል። በአዲሱ መደበኛ ትርጉም እናንተ ኃያላን በማለት ደግሞ ሲጣራ እንመለከታለን። ግን በሁለቱም የሚጠራው ነገር ምንድን ነው ስንል አምጡ ምስጋናን፣ ለስሙ ክብርን አምጡ የሚል ምስጋናን እንዲያመጡ፣ ክብርን እንዲያመጡ፣ ለስሙ የሆነውን ተገቢ የሆነውን አክብሮት እንዲያመጡ ጥሪ ነው የሚያደርገው። ይህን ጥሪ የሚያደርገው ዘማሪው ነው እና ዘማሪው ይህን ጥሪ ያቀረበላቸው ማናቸው ስንል እንዳልኳችሁ እናንተ ኃያላን የሚል ቃል አለ። ከዛ ደግሞ እዚህ በድሮ ትርጉም ላይ ደግሞ የአምላክ ልጆች የሚል አለ። እንግዲህ የአምላክ ልጆች የሚለውን ቃል ስንሰማ ሁላችንም የሚመጣልን አንድ ነገር አለ። የአምላክ ልጆች የሚለው በመጽሐፍ ቅዱስ አፈታት መላእክቱን እንደሆነ የሰማያዊ ፍጥረታትን እንደሆነ እናስተውላለን። በሌላ ቦታ ላይ እነሱን እንደሚጋብዝም ይነግረናል እና በዚህ ቦታ ላይ የአምላክ ልጆች ብሎ የጠራቸው ማን ነው ስንል ዘማሪው ዳዊት ነው የጠራቸው እና ይህንን ጥሪ ደግሞ ያቀረበላቸው የአምላክ ልጆች ያላቸው ደግሞ በፈቃዳቸው ማንም ጎትጓች፣ ማንም ቀስቃሽ፣ ማንም አነቃቂ ሳያገኝ ሁል ጊዜ እግዚአብሔርን የሚያመልኩ ናቸው። መቀስቀስ የማያስፈልጋቸው መላእክቱን ነው እንግዲህ እየጠራ ምስጋና አምጡ፣ ክብርን አምጡ፣ ለኃያሉ እግዚአብሔር ኃይላችሁን ደግሞ እናንተ አስረክቡ፣ ለስሙ የሚገባውን ነገር ስጡ በማለት መላእክቱን ይጋብዛል እና ይሄ እንዲህ አይነት ግብዣ የተለመደ ነው። በመዝሙር መጽሐፍ ላይ ታያላችሁ። ይሄ ግብዣ ምንድን ነው የሚለውን ነገር ጥቂት እንድናይ ይፈልጋሉ። በተለይ መዝሙር 103 ላይ ቁጥር 20 ላይ ቃሉን የምትፈጽሙ ብርቱዎች ኃያላን፣ የቃሉ ድምፅ የምትሰሙ መላእክቱ ሁሉ እግዚአብሔርን ባርኩ፣ ሰራዊቱ ሁሉ ፈቃዱን የምታደርጉ አገልጋዮቹ እግዚአብሔርን ባርኩ፣ ፍጥረቶች ሁሉ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ፣ ነፍሴ ሆይ እግዚአብሔርን ባርኪ በማለት ጥሪ ሲያቀርብ እንመለከታለን። እዚህም ቦታ ላይ እንደምትመለከቱት የቃሉን ድምፅ የምትሰሙ መላእክቱ ሁሉ በማለት ለእግዚአብሔር ጥሪ ያቀርባል። እግዚአብሔርን ባርኩት፣ አመስግኑት፣ ክብርን ስጡት፣ ምስጋናን ስጡት እያለ ሲጠራ እንመለከታለን እና ይሄ ታዲያ መላእክትን ለምስጋና መጋበዝ የሚባለው ነገር ምንድን ነው የሚለውን እንድናይ እፈልጋለሁ። ጥቂት ነገር ግን መዝሙር 148 ቁጥር 2ንም ላንብላችሁ። እንደዚህ ይላል፣ መላእክቱ ሁሉ አመስግኑት፣ ሰራዊቱ ሁሉ አመስግኑት። እየጠራቸው ነው። አመስግኑት፣ አመስግኑልኝ እና አንሶኛል እኔ እባካችሁ ጨምሩልኝ። እነሱ ለሱ ብለው ያመሰግናሉ፣ ወይም ዳዊት ስላዘዛቸው ያመሰግናል፣ ወይም መላእክትን እንደ ጓደኛ አድርጎ እያዘዛቸው አይደለም። ነገር ግን እንደው አመስግኑልኝ፣ ምስጋናችሁ አለ አይደለ? የማይቋረጠው ዘወትር የሚቀርበው ምስጋናችሁ አለ እና እሱ ውስጥ ጨምሩኝ፣ ፍላጎቴ ይህ ነው። ስለእኔም አመስግኑልኝ፣ ስለእኔም ባርኩልኝ። ያደረገልኝ ነገር ፍጥረትን ሁሉ የሚያስጠራ ነው። የሰማይን ሰራዊትን የሚያስጠራ ነው። መላእክት፣ እናንተ በእግዚአብሔር ፊት የምትሆኑ በዙፋኑ ፊት ያላችሁ በቃ ዘመናችሁን ሙሉ ያለ ጊዜ፣ ያለ ገደብ፣ ያለ ምንም አይነት ውስንነት የምታመልኩት እናንተ ሰራዊቱ አመስግኑልኝ፣ እጠራችኋለሁ፣ አመስግኑ። ይሄ መሻቱን ነው፣ ፍላጎቱን ነው። ጨምሩልኝ፣ አልበቃ አለኝ፣ እጓጓለሁ፣ ሌላም ነገር ካለ ድገሙልኝ እያለ እነዚህን ሌትና ቀን የሚያመልኩትን የእግዚአብሔርን መላእክቶችን ሲጋብዝ ሲጣራ እንመለከታለን። ይህ ሀሳብ መላእክቱን የማዘዝ ፍላጎት ሳይሆን ያለው ይሄ ጉዳይ ለእግዚአብሔር የበዛ ምስጋናን፣ መሻትን፣ ምኞቱን አብዙልኝ፣ ጨምሩልኝ የሚል እንደሆነ እንመለከታለን እና ምስጋና ያንሳል የሚል ነው። ለምንድን ነው ይሄንን ያለው የሚለውን ከዚህ በኋላ ላይ እንመለከተዋለን። ለማን ነው ይሄንን ምስጋና አስገቡልኝ፣ አክብሩልኝ፣ ስገዱልኝ የሚለው? ለማን ውስጥ? ለኃያሉ እግዚአብሔር። እናንተ ኃያል ናችሁ፣
ምንም ነገር የሚገድባችሁ የለም። የሰማይ ሰራዊቶች መላእክቱ፣ ኃያላን መላእክቱ ኃያላን እያለ ብርቱዎች እያለ ይናገራቸዋል። ግን ከናንተ የሚበረታውን ከናንተ በላይ ኃያል የሆነውን ለሱ ምስጋና አምጡልኝ፣ አቅርቡልኝ፣ ሰውልኝ መስዋዕት እያለ ሲጠራ እንመለከታለን። እና እዚህ ቦታ ላይ እንግዲህ መላእክትን የሰማይን ሰራዊት ለምስጋና ሲጠራ እንመለከታለን። ቀጥሎ ደግሞ የምድርን ጉዳይ እያነሳ ከእግዚአብሔር ድምፅ ጋር ሲያነጻጽር እንመለከታለን። ነገር ግን አንድ ነገር ማየት የሚገባን ነገር አለ። ለምን ስትሉ እዚህ ቦታ ላይ የምትመለከቱት በተለይም ይሄ የእግዚአብሔር ልጆች ወይም ኃያላን የሚለው ሰዎችን ከሆነ ገዢዎችን፣ የምድር ነገስታትን፣ መኳንንቶችን ከሆነ እናንተ ኃይላችሁ የእናንተ ውስን ነው፣ በጊዜና በዘመን የተገደባችሁ ነው። ለኃያሉን እግዚአብሔርን አምልኩት፣ ስገዱልኝ እያለ ማንን ነው የምታመልኩት፣ ማንን ነው የምትሰግዱለት የሚለውን ነገር ያሳያቸዋል። የኔን የሆነውን እግዚአብሔርን ባርኩልኝ፣ ለእኔ የደረሰውን ባርኩልኝ፣ የእኛን እግዚአብሔርን አመስግኑት እያለ ደጋግሞ ከምዕራፍ 29 ከ1 እስከ 11 ቁጥር ነው ያለው። በ11 ቁጥር ውስጥ 18 እግዚአብሔር የሚል ቃል ታያላችሁ። ይሄ እግዚአብሔር የሚለውን ስም ደግሞ ስታጠኑት የምታገኙት ያህዌ የሚለውን ስም ነው የሚናገረው። ያህዌ ደግሞ እንደ ሌሎቹ ስሞች አይነት አይደለም። የእግዚአብሔር ስም ልክ እንደ አዶናይ፣ ልክ እንደ ኤልሻዳይ፣ ልክ እንደ ኤሎሂም የተለያዩ ስሞች እግዚአብሔር የሚለውን ስም ወክለው የገቡ ስሞችን አይነት አይደለም። ይሄ ያህዌ የሚለው ስም የቃል ኪዳን ህዝቡ ጋር ራሱን ያስተዋወቀበት ሙሴ በዘጸአት ምዕራፍ 3 ላይ ቁጥር 14 አካባቢ ይመስለኛል ሙሴ ሲጠይቀው ማን ነው የላከ ስሙ ማን ነው ቢሉኝ ማን ልበላቸው ብሎ እግዚአብሔርን ሲጠይቀው እግዚአብሔር እኔ ነኝ ላከኝ በላቸው። ያህዌ ላከኝ፣ ያለና የሚኖረው ላከኝ። ያህዌ የሚለውን ስም በቀጥታ ሲያስተዋውቀው እንመለከታለን። ዘፍጥረት ምዕራፍ 2 ላይ ቁጥር 4 ላይ ያህዌ ለመጀመሪያ ጊዜ እዛ ጋር ተጠቅሷል። ነገር ግን አሁን እግዚአብሔር ለህዝቡ በተተዋወቀበት ትርጉም ባለው መልኩ አልነበረም። እዛ በፍጥረት ሂደት ውስጥ ላይ የተጻፈ ቃል ነው። እግዚአብሔር ፍጥረትን ሲፈጥር የተጠቀመው ስም ኤሎሂ የሚለው ኤሎሂ ኃያል ብርቱ ፈጣሪ የሚለውን የሚያሳይ ነው። ኤሎሂ የሚለው ቃል በተደጋጋሚ ዘፍጥረት ምዕራፍ 1 ላይ ታዩታላችሁ። እና ይሄ ስም የእግዚአብሔርን ፈጣሪነት የሚያነሳ ስም ነው። በመጀመሪያ እግዚአብሔር ሲል ኤሎሂም የሚለውን ቃል ትመለከታላችሁ። በተከታታይ ዘፍጥረትን ስታነቡ የምታዩት ኤሎሂም የሚለውን ቃል ነው። ይሄ ኤሎሂ የሚለው ቃል ደግሞ ፕሉራል ነው። ራሱ ስሙ ብዙ ቁጥር ነው። እግዚአብሔር አንድም ሶስትም የሆነውን ስላሴን የሚወክል ስም ነው። በፍጥረት ሂደት ውስጥ የስላሴን ተሳትፎ የሚያሳይ ስም ነው እዚህ ቦታ ላይ የምታየው። ነገር ግን ሄዶ ሙሴ ማን ነው የላከኝ ስሙ ማን ነው ቢሉኝ ያውቀዋል እኮ ማለት አምላክ እንዳለው የአብርሃም ዘር እንደሆነ ገብቶታል እኮ ህዝቡ እንደተገዛ በግብፅ ምድር ላይ እንዳለ ያውቃል እኮ እና በዛም ምክንያት ስደት የተቀበለ ሰው ነው። ነገር ግን ፐርሰናል ማወቅ እፈልጋለሁ፣ ለነሱም በትክክል አውቄ ማውራት እፈልጋለሁ። ማን ላከኝ ልበላቸው፣ ማን ነው ስምህ አለው እና እግዚአብሔር የነገረው ስም ማን ነው? ያህዌ የሚለውን ስም ነው። እና ያህዌ የሚለው ስም በመጽሐፍ ቅዱሳችን ላይ በጣም ለብዙ ጊዜ ላይ የተጠቀሰ ስም ነው። በተለይም ደግሞ በአጠቃላይ በመጽሐፍ ቅዱስ ክፍላችን ላይ ካልተሳሳትኩኝ ከ6800 ጊዜ በላይ ተጠቅሷል እና ብዙ ቦታዎች ላይ የተጠቀሰ ስም ነው እና ከዛ ውስጥ እንግዲህ ይሄ ያህዌ የሚለው ስም ታዲያ ልዩ የሆኑ ነገሮች አሉት። እንደምታውቁት በሕግ አማካኝነት በተሰጣቸው ሕግ አማካኝነት የእግዚአብሔርን ስም በከንቱ የሚጠራ እግዚአብሔር ከበደል አያነጻውም ስለተባለ ለረጅም ዘመን ይህን ስም መጥራት ስላልቻሉ ወይም ስለፈሩ ይህን ስም በከንቱ አትጥራ ስለተባለ ሳይጠሩት ለብዙ ዘመን ስለቆዩ ስሙን በትክክል ፕሮናውንስ ማድረግ የሚችል የለም
ስለዚህ ነው YHWH ነው። ምንም አይነት ቫውል የለውም፣ አናባቢ የለውም። ማንም ሰው ያህዌ ብሎ መጥራት አይችልም ያህዌ ስለማይል YHWH ስለሆነ። ነገር ግን በኋላ ላይ ያሉ ሰዎች ተስማምተው አናባቢ ቢገባበት ይሄ ስም እንዳይጠፋ እንዲጠራ በጥንቃቄ እንዲጠሩት ማድረግ እንችላለን ብለው አናባቢ ኤና ኢን ከተው ያህዌ በማለት ይህንን ስም ለትውልድ ሲያስተላልፉት እንመለከታለን። ያህዌ የሚለው ስም ከሌሎቹ ስም ለየት የሚልበት ነገሮች እንዳሉት መጽሐፍ ቅዱሳችን ላይ ይናገራል እና እዚህ መዝሙረ ዳዊትም ላይ ለምንድን ነው በአንድ ምዕራፍ ውስጥ 18 ጊዜ ያህዌ 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 እያለ የጠቀሰው ስትሉ ያህዌ ማን እንደሆነ እንዲያውቁት ለትውልድ፣ ለሕዝብ፣ ለምድር፣ ለነገስታት ሁሉ እንደገና ደግሞ ኢቭን ለሰማይ ሰራዊቶችን ሲጋብዛቸው ያህዌ ይሄ የኛ የቃል ኪዳኑን አምላክ እግዚአብሔርን በግል የተተዋወቀን የኛ የሆነው የእናንተ ብቻ የኛም ጭምር ነው እሱ የቀረበንን እሱን አመስግኑ በማለት ነው የጠራውና ያህዌ የሚለውን ስም ምናልባት ጥቂት ነገሮች ከሱ ጋር ከስሙ ትርጉሞች ጋር ልንገራችሁ። እንግዲህ አንደኛው ሰልፍ ኤግዚስተንት ማለት ነው፣ በራሱ የሚኖር የሚለውን ያሳያል። ያለና የሚኖር ወይም እኔ ነኝ። ይህ እኔ ነኝ የሚለውን ቃል ስትመለከቱት ለመኖሩ ምንም አስተዋጽኦ የሌለው፣ ለመኖሩ ሰማይ የማያስፈልገው፣ ምድር የማያስፈልገው፣ ሰማይ ዙፋኑ ከመሆኑ በፊት እሱ የሚኖር ዙፋን የማያስፈልገው ለመኖሩ። ስለዚህ ያለና የሚኖር ማለት መጀመሪያ የሌለው መጨረሻ የሌለው፣ መጀመሪያን ያስጀመረ መጨረሻን የሚቋጭ፣ እሱ ግን መጀመሪያ መጨረሻ የሌለው በራሱ የሚኖር ምንም የማያስፈልገው በቂ የሆነ ኢንዲፔንደንት የሆነ በምንም ላይ ያልተመሰረተ እግዚአብሔር፣ ዘላለማዊ እግዚአብሔር ያለና የሚኖር እኔ ነኝ አለ። ለመሆኑ ምንም አስተዋጽኦ ያላደረገለት በራሱ የሆነ የተገኘ ሳይሆን ሁሉን ያስገኘ የነበረ ያለ የሚኖር መጀመሪያ መጨረሻም የሌለው መካከል የሌለው በመሃል ብቅ ያላለ ከዘመናት በፊት የሌለ ዘመንን ያስጀመረ መጀመሪያን መጀመሪያ ብሎ የተናገረ መጀመሪያ ግን የሌለው ማለት ነው እና ይሄ ያህዌ ነው የኛ የሆነው ብሎ ነው ለዘጸአት ላይ የተተዋወቃቸው እግዚአብሔር። ይህንን ነው ሙሴ ሄዶ ያለና የሚኖረው ልኮኛል እኔ ነኝ ያለው። በኋላ ላይ ይሄ እኔ ነኝ ነው የሚተነተነው በእስራኤል የዘመናት ታሪክ ውስጥ እኔ ነኝ እያላቸው። ጽድቁን ሲገልጽ እኔ ጻድቅ ነኝ፣ ያህዌ ጻድቅ ዱን ይላል። ፈውሱን ሲገልጽ እኔ ፈዋሽ ነኝ ይላል። መሃሉን የሞላው እኔ ነኝ ዳሽ ነው። ምን አሁን በተገለጠበት ሁኔታ ላይ ነኝ። ምንድን ነኝ? ሰላም ሲሆን ያህዌ ሻሎም ይላል። እኔ ሰላም ነኝ። ዓላማቸው ሲሆን በጦርነት ላይ ሲዋጉ ያህዌ ንሲ ይሉና እኔ አርማችሁ ነኝ፣ እኔ ተዋጊያችሁ ነኝ እያለ እግዚአብሔር በዘመናት መካከል ያ የተተዋወቃቸው እግዚአብሔር የመጣው እግዚአብሔር ቀርቦ በሕይወታቸው ላይ እየተገለጠ ማንነቱን እያበራላቸው እሱነቱን እየገለጣቸው የሄደው ያለና የሚኖረው እኔ ነኝ ያለው እግዚአብሔር በዛ ነው የተገለጠው። ስለዚህ እግዚአብሔር ይሄ ያህዌ በሚለው ስሙ ሲገለጥላቸው ምን እያላቸው ነው? እኔ የነበርኩ ነኝ፣ ያለው ነኝ፣ የምኖር ነኝ። አሜን። ይሄ ፓስት ፕሬዘንት ፊውቸርን የጠቀለለ ስም ነው። ሁለተኛው የምናየው ይሄ በራሱ የሚኖር የሚለውን ነው። አሁን ያወራው ነው ሰልፍ ኤግዚስተንት የሚለውን ወይም ሰልፍ ኤግዚስቲንግ ጋድ መሆኑን የሚያሳይ ነው። ሁለተኛው የምንመለከተው የማይለወጥ ነው። አሜን። እና ፌዝፉል ነው ማለት ነው። አልለወጥም እያላቸው ነው የሚነግራቸው። የምታውቁት እሱ ነው። ትላንት የነበርኩት ዛሬ ነገም ያው ነኝ። ስለዚህ ያህዌ አልተለወጥም። ለዚህ ነው በኋላ ላይ ስሙን ያወጀለት። ትዝ ይላችኋል አይደለ? ዘጸአት 33 ላይ ይመስለኛል ክብርን አሳየኝ ባለው ጊዜ ፊቴን ማየት አትችልም ብሎ ስሜን ግን አውጃለሁ አለ። እዛ ስሙን ሲያውጅ እግዚአብሔር ቸር፣ እግዚአብሔር መሐሪ፣ እግዚአብሔር ባለ ብዙ ምሕረት፣ እግዚአብሔር ለቁጣ እግዚአብሔር ያህዌ የሚለው ማንነቱን ይዞ በስሙ ሲገለጥ ትመለከት። ይሄ ስም የተገለጠው ስም
አሁንም የሚቀጥል ነው፣ የማይለወጥ ነው፣ ታማኝ ነው፣ ፌስፉል ነው የሚለው እንመለከታለን። እና እኔ ሁል ጊዜ እኔ ነኝ ማለት ነው፣ የማልለወጥ ነኝ። የቃል ኪዳኑን የማይለውጥ አምላክ መሆኑን የሚያሳይ ስም ነው። ሶስተኛው የሚያሳየው አብሮ የሚኖር ነው። እግዚአብሔር አብሯቸው እንዳለ የሚያሳይ ቃል ነው። ከነሱ ጋር መቅረብ የሚፈልግ አሁን እዚህ ጋርም የምናየው ነገር ይሄ በጣም አስፈሪው እግዚአብሔር ከኛ ጋር ነው የሚል ነው። የዳዊት ሙግት ይሄንን ነው። ይሄ ድምፁ የሚያስፈራው ነጎድጓድ የሆነው ከኛ ጋር ነው፣ የኛ ነው፣ አብሮን ነው የሚኖረው የሚለውን በተለይም ወደፊትም የሚኖር ነው አይ ዊል ቢ የሚለውን ትርጉም የሚያሳይ ነው። እና መዝሙር 29 ላይ የተጠቀሰው ስሙ ያለና የሚኖር ድምፁ ኃይለኛ የሆነው ይህ እግዚአብሔር የኛ እግዚአብሔር ነው እያለ ነው የሚያስተዋውቃቸው። ስለዚህ እንደዚህ ይላል፣ የአምላክ ልጆች ሆይ ለእግዚአብሔር አምጡ ክብርን፣ ምስጋና ለእግዚአብሔር ለያህዌ አምጡ። ከዛስ የስሙን ክብር፣ አሁን የዘረዘርኩላችሁን የስሙን ክብር ለእግዚአብሔር አምጡ። የያህዌን ክብሩን ያለና የሚኖረውን እኔ ነኝ ያለውን የማይለወጠውን አብሮን የሚኖረውን ከእናንተ ጋር ነኝ ያለንን የኛ የሆነውን በዚህ ስሙ የተተዋወቀንን ለስሙ ክብር አምጡ። የሰማይ ሰራዊቶች፣ ኃያላኖቹ፣ መላእክቱ፣ ብርቶቹ፣ ቃሉን የምትሰሙ እናንተ አመስግኑልን። ማን? ይሄ ኃያሉ እግዚአብሔር የኛ ነው፣ ያህዌ ሆኗል፣ እኔ ነኝ ብሎን መጥቷል፣ ከኛ ጋር ተተዋውቋል። ስለዚህ ለስሙ ክብርና ስሙን አክብሩት፣ ይህን ስም አወድሱልን። ያህዌ የሚለውን ስም የገለጠልንን የሚለውን ታዩታላችሁና እንደዚህ ላይ በቅድስናው ስፍራ ለእግዚአብሔር ስገዱ። ይሄ የቅድስናው ስፍራ የሚለውን ውበቱን ነው የሚያሳየው። ብዙ ጊዜ ላይ ቅድስና ውበት ነው እና ስፕሌንደር ኦፍ ሂዝ ሆሊነስ ይለዋል። ግርማው፣ የቅድስናው ግርማ ይለዋል። አዲሱ መደበኛ ትርጉም ላይ ቀጥታ ግርማ ብሎ ነው የሚያስቀምጠው እና ያንን ለእግዚአብሔር ስገዱ ይላል። የእግዚአብሔርን ግርማ ያየ ሰው አለመስገድ አይችልም። መስገድ ግዴታው ነው። በቃ እግዚአብሔርን ስታዩ ትደፋላችሁ፣ አትችሉም፣ መቆም አትችሉም። እና ለቅድስናው ግርማ ስገዱ ይላልና እግዚአብሔር በቅድስናው ግርማ ዕለት ዕለት ይገለጥልን። የዛ ጊዜ አምልኳችን ያማረ ይሆናል፣ መፍራት እንጀምራለን። እግዚአብሔር በክብሩ በግርማው በቅድስናው ይገለጥልን። የእግዚአብሔር ድምፅ በውኆች ላይ የክብር አምላክ አንጎደጎደ። እግዚአብሔር በብዙ ውኆች ላይ ይሄ ቃል ያው አዲሱ መደበኛ ትርጉም ላይ ቀለል አድርጎ ስለሚያስቀምጠው በሱ ላንብብላችሁ። እንደዚህ ይላል ቁጥር 3 የእግዚአብሔር ድምፅ በውኆች ላይ ነው። የእግዚአብሔር ድምፅ በውኆች ላይ ነው። እሺ፣ ከዛ የክብር አምላክ አንጎደጎደ። እግዚአብሔር በታላላቅ ውኆች ላይ አንጎደጎደ ይላል። አሁን ልብ ብላችሁ ስሙ። ይሄ አንጎደጎደ የሚለውን ቃል በተወሰነ መልኩ መፍታት ይኖርብናል እና ምን ማለት ነው? አንጎደጎደ የሚለው ቃል መብረቅ ያለውን ነጎድጓዳዊ ድምፅ ነው። ስለዚህ ነጎድጓድ ካለ መብረቅ አለ ማለት ነው። መብረቅ ካለ ደግሞ አብረውት የሚያጅቡት ነገሮች አሉ። መብረቅ ዝም ብሎ አይመጣም። ነጎድጓድ ዝም ብሎ አይመጣም። መብረቅ ሲኖር ነው የሚመጣው። መብረቅ ካለ ደግሞ መብረቅ ዝም ብሎ አይደለም የሚመጣው። ስለዚህ የእግዚአብሔር ድምፅን ሲያስቀምጥልን እግዚአብሔር አንጎደጎደ ብሎ ነው የሚናገር። እንግዲህ ከዚህ በኋላ የሚነግረን በምድር ላይ ያሉ አስፈሪ የሚባሉ ነገሮችን በሙሉ ሊያነሳልን ነው እና ከነሱ በላይ ደግሞ ከፍ ያለ የእግዚአብሔር ድምፅ አለ ሊለን ነው። በእነዚህ በሚረብሹ በሚያውኩ በሚጎደፍሩ ድምፆች መካከል የእግዚአብሔር በላይነት ያለው የላቀል በጣም ከፍ ያለውን የእግዚአብሔርን ድምፅ ሊያልቀው ስለፈለገ አሁን አንጎደጎደ ብሎ ጀመረልን እና እንዴት ነው ያንጎደጎደው የሚለውን ነገር እንመልከተው። አንደኛ በውኆች ላይ ይለዋል። ውሃ ብዙ ጊዜ ላይ በመጽሐፍ ቅዱስ ላይ የምትመለከቱ በዚህም ክፍልም ላይ የምታየው በሁከት ነው። ገብቷቸዋል። በተለይ አሁን መዝሙር 29ን ስትመለከቱት በቃ የሚያናውጥ ነው። በተለይም ደግሞ ቁጥር 10 ላይ እግዚአብሔር የጥፋት ውሃን ብሎ ይናገረዋል። የጥፋት ውሃን፣ አጥፊ ውሃ አለ። መቼም እንደምታውቁት እግዚአብሔር የበረከትን ዝናብ እንዲያዘንብ ለምኑ ይላል።
ለምን? የበረከት ያልሆነ ዝናብ ስላለ ማለት ነው። ስለዚህ የጥፋት ውሃ የሚባል አለ እግዚአብሔር የሰበሰበው የገደበው እየጎደፈረ ሌላውን ሊያጠፋ ሲል ኖ ኖ ኖ ልክ አለ የኔ ድምፅ አለ ብሎ በድምፁ የገደበ ከፍ ያለ ድምፅ ያለው ከውሃው በላይ ከፍ ያለ ከመብረቁ በላይ ከፍ ያለ ከሚያስፈራው በላይ ከፍ ያለ እግዚአብሔር እንዳለ የሚያሳይ ድምፅ ነው እና ይሄ ድምፅ ይሄ በውሆች ላይ አንጎደጎደ ማለት ከውሃው ኃያልነት በላይ የእግዚአብሔር ድምፅ ኃያል ነው ማለት ሲሆን፣ በሌላ በኩል ብዙ ውሃ የተባለው ይሄ ብዙ ውሃ ብሎ እዚህ በተለይም በአዲሱ መደበኛ ትርጉም ላይ እግዚአብሔር በታላላቅ ውሆች ላይ አንጎደጎደ ሲል ውሆቹ እንደ አምፕሊፋየር የእግዚአብሔርን ድምፅ የሚያጎሉ ናቸው። የራሳቸውን ድምፅ ሳይሆን እሱን የሚያስተጋቡ ናቸው የሚለው የሚያሳይ ነው እና ይሄ ነጎድጓድ የሚለውን ሐሳብ ስትመለከቱት ያው ከመብረቅ ጋር ነው ብያቸዋለሁ። መብረቅ ምን አይነት ነገር አለው ስትሉ፣ አንደኛ ላይት አለው፣ ኃይለኛ ብርሃን አለው፣ የሚሰነጥቅ ብርሃን፣ ሰማይ ከፍሎ የሚወጣ ብርሃን ማለት ነው እና በጣም የሚያስፈራ የእግዚአብሔር ድምፅ። በነገራችን ላይ ይሄ ነጎድጓድ የሆነው ድምፁ የሚሰማ ብቻ አይደለም፣ የሚታይ ድምፅ ነው። ልባችሁ ላይ የሚታተም ድምፅ ማለት ነው እና ያ ደግሞ መብረቅ ከየትኛውም ነገር በላይ ፈጣን ነው። በነገራችን ላይ ኒውክሌር ከሚባለው ነገር በላይ የመብረቅ ኃይል ከባድ እና በጣም ፈጣን ነው። በፍጥነት ነው የሚወድቀው፣ ከየት እንደመጣ ሳታውቁት ማለት ነው። የእግዚአብሔርን ድምፅ እንደዛ ነው ይለዋል እና ሰባቱ ነጎድጓዶች ይባላሉ። ከዚህ በኋላ የሚዘረዝራቸው የሰባቱ የእግዚአብሔር ድምፅን የሚወክሉ ነጎድጓዶች የእግዚአብሔር ነጎድጓዶችን ነው የሚያሳየን እና በጣም ከባባድ የሆነ ቃል ሲጠቀም ታዩታለ። ዝግባን ይሰባብራል ይላል። ዝግባ ከዛፎች ሁሉ ጠንካራ፣ ብዙ ዘመን የሚቆይ ስሩን የሰደደ በቃ በትዕቢተኛ ሰው የሚመሰል ኩሩ የሆነ ከሌሎቹ ከፍ ብሎ የሚታይ ነው ዝግባ። ግን መጽሐፉ ሲነግረን ዝግባን ይሰባብራል ይለናል። እንደዚህ ይላል የእግዚአብሔር ድምፅ ይላል። ቁጥር 4ን ተመልክቱ። የእግዚአብሔር ድምፅ በኃይል ነው፣ የእግዚአብሔር ድምፅ በታላቅ ክብር ነው ይላል። ይህ ኃይልና ክብር የሚለውን አሁንም ከነጎድጓዱ ጋር ነው ማያያዝ አለባቸው። ነጎድጓዱ ኃይል አለው፣ እሳት የሚመስል ነገር የሚወርድ ኃይል አለው። ክብር አለው። ክብር የሚለውን ግርማ የሚለውን ስፕሌንደር ከሚለው ጋር የሚሄድ ነው። አስፈሪነት አለው። መብረቅ ሲጮህ ማይደነግጥ የለም፣ ማይሸበር የለም። የእግዚአብሔር ድምፅ እንደዛ ነው። ያ መብረቅ እዛ ያሸብራል። ያ መብረቅ እዛ ኃይል ያወጣል። ያ መብረቅ እዛ ድምፅ አለው። ያ መብረቅ እዛ ፈጣን ነው። የእግዚአብሔር ድምፅ ከዛ በላይ ነው እያለ በዛ ከነጎድጓዱ ጋር በሰው በተፈጥሮ ከምናውቀው በላይ በምድር ላይ ካለው በላይ እንደሆነ የሚያሳይ ነው እና ክብርና ኃይል ያለው ነው የእግዚአብሔር ድምፅ። ክብር አለው፣ ኃይል አለው። እግዚአብሔር ሲናገር በጣም ያስፈራል፣ በጣም ያስፈራል። እንደው የለመድናቸው እግዚአብሔር እንዲህ ይላል ሲባል ድሮ ሰው ድንግጥ ይላል። በቃ ለምን እግዚአብሔር እንዲህ ይላል የተባለው እና እሱ ብቻ አይደለም፣ የእግዚአብሔር የማስፈራት ግርማው አለ። ይሄ እንትንን ብቻ ኢሞሽንን ብቻና ልምድን ብቻ ተጠቅሞ ሚይዝ አይደለም። ራሱ የእግዚአብሔር ድምፅ በጣም አስፈሪ ነው። ይሄ የምናወራው ይሄ ቃል አስፈሪ ነው። ይሄ ቃል በጣም ይቆርጣል፣ ዝግባን ይነቅላል። ይኸውላችሁ የሚናገረውን ተመልከቱት። እንደዚህ ይላል፣ እግዚአብሔር የሊባኖስን ዝግባ ይቀጠቅጣል ይላል። እንደ ጥጃ ሊባኖስን አንድ ቀንድ እንዳለው አውሬ ልጅ ስርዮንን ያዘልላቸዋል ይላል። እነዚህ ዛፎች በጣም የታወቁ ናቸው። በዛ ዘመን ላይ የነበሩ በጣም የተከበሩ ግዙፍ የሆኑ ዕድሜ የጠገቡ ጠንካራ የሆኑ ዛፎች ናቸው። ግን የእግዚአብሔር ድምፅ ሲመጣ ይላል ሌላ ትርጉም ላይ ሄጄ አጥንቸው በጣም ያንቀሳቀሳቸዋል፣ ያናውጣቸዋል ምናምን ብቻ አይደለም የሚለው ይቀጠቅጣል፣ ያዘልላቸዋል የሚለው ያስደንሳቸዋል ይላል። የሚመጣው ንፋሱ የሚመጣው የድምፁ ጉልበት ብርክ ያስይዛቸዋል እና እንደዛ ይላል። እዚኛው ላይ ላንብላችሁ እንዲህ ይላል፣ የእግዚአብሔር ድምፅ ዝግባን ይሰብራል፣ እግዚአብሔር የሊባኖስን ዝግባ ይሰባብራል። ከዛ ደግሞ ምን ይላል መሰላችሁ? እግዚአብሔር ሊባኖስን እንደ ጥጃ ሰሪዮንንም እንደ አውራሪስ ግልገል ያዘልላል። እነዚህ ተራሮች ናቸው፣ ሊባኖስና ስሪያኖን የተባለው። የእግዚአብሔር ድምፅ የእሳት ነበልባል ይረጫል ይላል። በዚህኛው ትርጉም ደግሞ ላንብላችሁ
እሳትን ምን ያደርጋል እንደሚል የእግዚአብሔር ድምፅ የእሳቱን ነበልባል ይቆርጣል የሚል ቃል ታያላችሁ። ማለት እሳት እንዴት ይቆረጣል? ሲጀመር የማይቆረጥ ነገር እኮ ነው እሳት። ግን የእግዚአብሔር ድምፅ እሳቱን ይቆርጠዋል። ምን ማለት ነው? የእግዚአብሔር ድምፅ የእግዚአብሔር ቃል የማይቻለው ነገር የለም፣ ሁሉን ይችላል ማለት ነው። አይቻልም የሚባል ነገር የለውም። የእግዚአብሔር ቃል የእግዚአብሔር ድምፅ ሲመጣ ይቆርጣል። ከዚህ በፊት ላይ ብያችኋለሁ። ይሄ ዕብራውያን ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል ሕያው ነውና ብሎ ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ የሰውን ነፍስና መንፈስ እስኪለይ ድረስ ይወጋል ይላል። ጅማትን ቅልጥምን እያለ እነዚህ መለየት የማይችል ነፍስና ስጋ መለየት አይቻል። የእግዚአብሔር ቃል ግን ይለየዋል ይላል። ለምን? ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው የሚል ቃል ትመለከታላችሁ። እና ከዚህ በፊትም ላይ እንደጠቆምኳችሁ አስታውሳለሁ። ይሄ በአዲስ ኪዳን ላይ በግሪክ ቋንቋ የተጻፈው አዲስ ኪዳን በተጻፈበት ሰይፍ የሚለው ቃል የእግዚአብሔርን ቃል የገለጠበት ሁለት የሰይፍ አይነቶች አሉ። አንደኛው ትልቅ ሰይፍ ነው። እንግዲህ በዛ ጊዜ ያሉ የሮም ወታደሮች የሚይዙት ሰይፍ በጣም ትልቅ ሰይፍ ነው። እሱን ሰይፍን ታገኛላችሁ። ሁለተኛው ግን ሰይፍ ትንሽ ሴንጢ ነው። ትንሽ ሴንጢ ወይም ትንሽ ሰይፍ ነው። ይሄ ብዙ ጊዜ ይሄ ሃንድ ቱ ሃንድ ኮምባት ሲኖር ወይም የጨበጣ ውጊያ ሲኖር የሚጠቀሙበት ነው እና አጠገብ ለደረሰ ፊት ለፊታችን ለመጣ ነገር የምናወጣው ሰይፍ ማለት ነው እና ይሄንን ሰይፍ ነው አሁን ዕብራውያን 4:12 ላይ ሁለት አፍ ካለው ስለታም ሰይፍ ብሎ የገለጸው። የትኛውን ነው ስትሉት ይሄ ለጨበጣ የምንጠቀመው ነው፣ ለውጊያ የምንጠቀመው። እነዚህን ሁለት ቃላቶች ይናገራል። አንደኛው ሮምፋይ የሚባል ቃል ነው። አንደኛውን ሰይፍ ሮምፋይ ይሄ ትልቁን ሰይፍ ነው የሚያወራው። እሱም ሰይፍ ያው ዮሐንስ ራእይ ምዕራፍ 1 ከ16 ጀምሮ 16 ላይ ካፉ በሁለት ወገን የተሳለ ረጅም ሰይፍ ወጣ ይለናል። ራእይ 19:15 ሰይፍ የሚለው አሁን ይሄ ሮምፋይ የሚለውን ቃል የሚጠቀመው ነው። ራእይ 19:15 ላይ አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይላል። ከአፉ ነው፣ ቃል ነው። ቀድመ የሚያነበው ከአፉ የሚል ቃል ነው ይወጣል፣ እርሱም በብረት በትር ይገዛቸዋል። ይሄ ሮምፋይ የሚለውን የኢየሱስ ያለውን የዘላለምን ፍርድ በኋላ ላይ ያለውን ነገር የሚያሳይ ነው። በሌላ አገባብም ሄዳችሁ ሙሉ መጽሐፍ ቅዱስን ስታጠኑ የምታገኙት ትርጉም አለ። ነገር ግን እኔ ዛሬ የፈለግኩት ደግሞ እቺ ማካሂራ የምትባለውን ሰይፍ ነው። ማካሂራ እቺ ሰይፍ ካነበባችሁት ውስጣችሁ ከገባው ካሰላሰላችሁት አሁን ለመጣባችሁ በቅርበት ለደረሰባችሁ የምትጠቅሱት ኢየሱስ እንዲህ ተብሎ ተጽፏል እያለ እየጠቀሰ ሰይጣንን እንደመታው እንዲህ ተብሎ ተጽፏል፣ እንዲህ ተብሎ ተጽፏል። ይህ ሰይፍ ነው። አጠገባችሁ ለደረሰ ጭንቀት ለፈጠረባችሁ ለያዛችሁ ነገር የምትስቡት ሰይፍ ማለት ነው። እሱ ይሄ ማካሂራ የሚለው ሰይፍ ነው። ሰንጢዋ ለምን ይጠቅማል መሰላችሁ? የሆነ ነገር ቢገባ ያወጡታል፣ እሾህ ቢገባ ያወጡታል። ልክ አሁን እኛ እዚህ በምድራችን ላይ ዘመናዊ የሆኑ ሐኪም ቤቶች ስትሄዱ የሚቆርጡባት ቢላ አለች፣ እንደሷ አይነት ማለት ነው። ሰርጀሪ ለማድረግ የምታገለግልን ምን እንደሆነ ቦታው ላይ ያለውን ክፍተቱን ወይም የደረሰውን ነገር ለማውጣት ለመስራት የሚሰራ እኛ ይሄ የተሰጠን የእግዚአብሔር ቃል ሙሉ የምናነበው ለጊዜው የሆነ ቃል ደግሞ ከዛ ውስጥ እግዚአብሔር እየመዘዘ ለደረሰብን ነገር እንድንገጥምበት ነው እና እግዚአብሔር ይባረክ። እና እዚህ ቦታ ላይ ይሄ እሳትን ይቆርጣል የሚለው ቃል ነው ይህንን እንዳወራ ያደረገ። የእግዚአብሔር ቃል የእግዚአብሔር ድምፅ የእሳቱ ነበልባል ይቆርጣል ይላል። በቃ ማይለየውን ይለያል የሚለውን ነገር ትመለከታላችሁ ማለት ነው። እና እግዚአብሔር ድምፅ ምድረ በዳውን ያናውጣል። እግዚአብሔር የቃዴስን ምድረ በዳ ያናውጣል። የእግዚአብሔር ድምፅ ዋላዎችን ያጠነክራል ወይም ያስወልዳቸዋል ይላል። ኃያሉ ከዛስ ጫካዎቹን ይገልጣል። ከዛ በጣም የሚገርም ቃል ይናገራል። ቁጥር 10 ከመድረሱ በፊት ሁሉም በመቅደሱ ምስጋና ይላል። ከላይ እኮ የምታዩት ነገር የተረበሹ ነገሮች አሉ። በእነሱ ላይ የእግዚአብሔር ድምፅ ኃያል ነው ይለንና ግን በመቅደሱ ላሉ ለነሱ ግን ምስጋና ነው። ሁሉም በመቅደሱ ምን ይላል? ምስጋና ይላል ወይም
ክብር ይላል የሚል ቃል ታያላችሁ። እና ምን ማለት ነው? የእግዚአብሔርን ክብር፣ ይህንን የድምፁን ክብር፣ የስሙን ክብር፣ ኃያልነቱን ያዩ በሙሉ ወደ መቅደሱ ሄደው ምስጋና ይላሉ። ሁሉም በመቅደሱ ምስጋና ይላል። ይህን አምላክ የኛ የሆነውን የቀረበንን ይሄ አስፈሪ የሆነውን በእነዚህ በአስፈሪ በሚባሉ በሚያስፈሩ ግዙፍ በሆኑ ዝግባዎች ላይ፣ በተራራዎች ላይ፣ በነበልባል ላይ፣ በተለያየ ነገር ዝግባን ዛፍን በመመንጠር የተገለጠው ይሄ ኃይለኛው እግዚአብሔር የኛ ነው። ስለዚህ መቅደሱ ውስጥ የምታገኙት ሌላ ክብር አለ። በመቅደስ ውስጥ ክብር ክብር ይላል፣ ምስጋና ምስጋና ይላል። እዛ ውስጥ ያለውን ክብሩን እያየ ያመሰግነዋል፣ ያወድሰዋል ይለናል። እና ሁሉም በመቅደሱ ምስጋና ይላል ይልና እግዚአብሔር የጥፋትን ውሃ ሰብስቧልና ይላል። ገደብ አበጅቶለታል። በመቅደሱ ውስጥ ያሉት አያገኛቸውም ያ የጥፋት ውሃ። ለምን? እነሱ ያዩት እግዚአብሔርን ነው። በውበቱ ያዩታል፣ በክብሩ ያዩታል። እግዚአብሔር ለዘላለም ንጉሥ ሆኖ ይቀመጣል። በእነዚህ ሁሉ በሚያስፈሩ ነገሮች ላይ እግዚአብሔር ለዘላለም ንጉሥ ሆኖ ገዢያቸው ሆኖ አስተዳዳሪያቸው ሆኖ ይቀመጣል። ወዳጆቼ የሚያስፈራችሁ ነገር አለ፣ የከበባችሁ ነገር አለ፣ ያስደነገጣችሁ ነገር አለ። እግዚአብሔር በነዛ ሁሉ ላይ የበላይ ነው። ከሱ በላይ የሆነ ምንም የለም። እግዚአብሔር ለዘላለም ንጉሥ ሆኖ ይቀመጣል። ከዛስ ይሄ እግዚአብሔር ለሕዝቡ ኃይልን ይሰጣል። እግዚአብሔር ሕዝቡን በሰላም ይባርካል። እግዚአብሔር ይሄ አስፈሪው እግዚአብሔር፣ ግርማው የሚያስፈራ እግዚአብሔር፣ የኛ የሆነው እግዚአብሔር ለሕዝቡ ሁለት ነገር ያደርጋል። አንደኛ ኃይል ይሰጣቸዋል። ለምን? ኃያል ስለሆነ። ሁለተኛ ሰላምን ይሰጣቸዋል። ሰላምን እግዚአብሔር ኃይልና ሰላምን ይሰጣል። ይህንን ክፍል ሲናገራቸው ዳዊት እነሱ የሚያውቁት አንድ ነገር አለ። የባኦልን ጣዖት ያውቁታል። ባኦልን ያውቃሉ። ባኦል የነጎድጓድ አምላክ ነው የሚባለው። ባኦል በባህሪው የዝናብ አምላክ፣ የመብረቅ አምላክ እያሉ ነው፣ የፍሬያማነት አምላክ እያሉ ነው የሚያከብሩት። እና ኖ ባኦል አምላክ አይደል፣ ያህዌ ነው በነጎድጓድ የሚገለጠው። የነጎድጓድ አምላክ ነው የምትሉት ባኦል ራሱ ለያህዌ ይሰግዳል። ለሱ የማይገዛ ምንም የለም እያለ ነው የሚያስቀምጥላቸውና ምዕራፍ 29 ይህንን ነው የሚመስለው። እግዚአብሔር ለሕዝቡ ኃይልን ይሰጣል። እግዚአብሔር ሕዝቡን በሰላም ይባርካል። ይሄ እግዚአብሔር ኃይልን ይሰጣል። አሁንም ኃይልን ይሰጣል። የእግዚአብሔር ቃል አሁንም የሚሰራ ነው። የሚሰራ አደለ? አሁንም ኃይልን ይሰጣል። አሁንም ሰላምን ይሰጣል። በሰላም ይባርከናል። በውከት ውስጥ ያላችሁ፣ በጭንቀት ውስጥ ያላችሁ ካላችሁ የእግዚአብሔር ሰላም በእናንተ ላይ ይሁን። ሻሎም በሉ ይላል እና ዛሬ በምትገቡበት ቤት ሰላም ለዚህ ቤት ይሁን በሉ አይደል? ይኸው ባላችሁበት ቤት ሰላም ለእናንተ ይሁን። የሰላም ሰው ሁሉ ሰላሙን ይውሰድ። እግዚአብሔር በሰላም ይባርካችሁ። እግዚአብሔር በኃይሉ ይባርካችሁ። እግዚአብሔር የሚያስፈሩ ነገሮች ላይ ሁሉ ኃያልነቱን እየገለጠ ይባርካችሁ። ምዕራፍ 30 ላይ ደግሞ እንገባለን። ምዕራፍ 30 እንግዲህ የሚያወራው በርዕስ ደረጃ ምዕራፍ 30 ለቤቱ መመረቅ ምስጋና የዳዊት መዝሙር ይላል። ግን ስታነቡት ምኑ ጋር ነው ምርቃቱ ያለው? ምኑ ጋር ነው ስለ ምርቃት የሚያወራው የሚያስብል ነው። አቤቱ ተቀብለኸኛል፣ ጠላቶቼ ደስ አላሰኘብኝም፣ ከፍ ከፍ አደርግሃለሁ። አቤቱ አምላኬ ወደ አንተ ጮክ፣ ምሕረትን አደረክልኝ። አቤቱ ነፍሴን ከሲኦል አወጣት፣ ወደ ጉድጓድ እንዳልወርድ አዳንከኝ። ቅዱሳን ሆይ ለእግዚአብሔር ዘምሩ፣ ለቅድስናው መታሰቢያ አመስግኑ። አሁን ይህንን ስታነቡት ስለ መቅደሱ የሚያወራ ስለ ቤቱ መመረቅ የሚያወራ ነገር ምንም ነገር የለው። ነገር ግን ይሄ ክፍል ብዙ ስኮላሮች እንደሚስማሙት ይሄ ክፍል የተዘመረው ሁለተኛ ሳሙኤል ምዕራፍ 24 ላይ ምክንያቱም ዳዊት ሕዝቡን ካስቆጠረ በኋላ እግዚአብሔር ከቀሰፈ በኋላ ወይም የእግዚአብሔርን ቁጣ መርጣለሁ ብሎ ሌላውን አልመርጥ በቃ እኔ ላይ የሚደርሰው ይድረስብኝ ብሎ ከመረጠ በኋላ የዘመረው ዝማሬ ነው ብለው ይስማማሉ። እና እዚህም ቦታ ላይ የደረሰበት ነገር ከአንድ በደል ጋር ከአንድ ኃጢአት ጋር እንደተገናኘ ቁጥር 5 ላይ ነው 5 ላይ ሳይሆን ቁጥር 6 ላይ ይናገራል። ቁጥር 6 ላይ
በዚህኛው ትርጉም እኔም በደስታዬ ለዘላለም አልታወክም አልኩ ይላል። ይሄ እኔም በደስታዬ ለዘላለም አልታወክም አልኩ የሚለውን ቃል በራሱ የተተማመነበት፣ በሰራዊቱ የተተማመነበት፣ ባስቆጠረው ሰራዊት ኃይሉን የተማመነበት ጊዜ ነው እና እኔም በደስታዬ ይለዋል። የዚህ አዲሱ መደበኛ ትርጉም ላይ ምዕራፍ 30 ቁጥር 6 ላይ እኔም በተረጋጋው ጊዜ ይላል፣ ወይንም ስኬት ውስጥ በደረስኩ ጊዜ ምን አደረግኩ ይላል። በተረጋጋው ጊዜ ከቶ አልናወጥም አልኩ ይላል። ይሄ ያወጣው ቃል ነው። ቃል አልሸበርም፣ አልናወጥም፣ አልናጋም፣ ለዘላለም አልታወክም። ለምን? ጥሩ ሰራዊት ይዣለሁ ብሎ ህዝቡን ካስቆጠረ በኋላ ከዛ በኋላ ግን አቤቱ በፈቃድ ለሕይወቴ ኃይልን ሰጥሃት፣ ፊትም መለስክ፣ እኔም ደነገጥኩ አለ። ይህንን ካለ በኋላ እግዚአብሔር ፊቱን አዞረበት፣ ደነገጠ። ለካ በፈቃድ ነው ኃይልን የምሰጠው። ኃይል ለካ ያንተ ነው፣ የህዝቡ አይደለ፣ የሰራዊት አይደለ፣ የኔ አይደለም፣ ኃይል ያንተ ነው እና እኔ ደነገጥኩ፣ አሁን ፊትን አዞርክብኝ። ይህንን ያለበት ወይም ደግሞ ከፍተኛ የሆነ ሞትን፣ ሲኦልን፣ ጉድጓድን ያየበት ቦታ እንደሆነ እንደምን ድረስ እንደወረደ ትመለከቱታላችሁ። ክፍሉን ሄዳችሁ ስታነቡ የምታገኙት ነገር ያንን ነው። እግዚአብሔር እንደተቆጣው፣ ወደ ሲኦል እንደሄደ፣ ወደ ጉድጓድ እንደወረደ፣ ነፍሴን ከሲኦል አወጣሃት ብሎ በኋላ ላይ የመሲሐዊ ትንቢቱም ሆኖ ታዩታላችሁ። ቁጥር 3 ላይ አቤቱ ይላል ነፍሴን ከሲኦል አወጣሃት፣ ወደ ጉድጓድ እንዳልወርድ አዳንከኝ። ወረድ ብላችሁ ደግሞ ቁጥር 9 ላይ ስትመለከቱት ወደ ጥፋት ብወርድ ይላል። ይህንን ቃል በደንብ ስሙኝ። ቁጥር 9 ጀምሮ በአዲሱ መደበኛ ትርጉም ላነብላችሁ። እንደዚህ ይላል፣ እግዚአብሔር ሆይ ወደ አንተ ተጣራው፣ ወደ ጌታም እንዲህ ብዬ ጮኩ። እንዴት ብሎ እንደጮኸ ስሙት። በእኔ ወደ ጉድጓድ መውረድ በመሞቴ ምን ጥቅም ይገኛል? እያለው ያለው ምንድን ነው? እኔ በሞት ምን ይጠቅማል? አሁን ወደ ጉድጓድ ብወርድ ምን ይጠቅማል? እኔ እኮ ብኖር ነው የሚሻለው ብሎ ለእግዚአብሔር ነው የሚነግረው። ብኖር ምን አደርግልሃለሁ ይለዋል። እንደዚህ ይለዋል፣ አፈር ያመሰግንሃልን? ማለት እኔ እኮ ብኖር ነው የሚሻለው፣ አፈር እኮ አንተን አያመሰግንም። ብሞት እኮ አላመሰግንህም። ታማኝነትህንስ አፈር ይናገራልን? አይናገርም አፈር። እኔ ነው የምናገረው፣ ታማኝነትህን ልናገር። ፈውሰኝና ማዳንህን ላውራ፣ ፈውሰኝና ላመስግንህ እያለው ነው። እግዚአብሔር ሆይ ስማ፣ ማረኝ፣ እግዚአብሔር ሆይ ረዳት ሁነኝ። ከዛ ዋይታዬን ወደ ሽብሸባ ለወጥክልኝ ይለዋል። አሁን ተሰምቶ ደግሞ ጸሎቱ ሲያቀርብ ምስጋና ትመለከቱታላችሁ። እና እኔ ይህንን ክፍል ማታና ጠዋት ብዬ የሰየምኩት። ቁጥር 5 ላይ ሄዳችሁ ስታነቡት እንዲህ ይላል፣ ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን ነው። ለቅሶ ማታ ይሆናል፣ ይመጣል ነው የሚለው። ለቅሶ ይሆናል አይደል? ይመጣል ነው። እንደ እንግዳ ነው ለቅሶ ማለት። እንግዳ ለዘላለም አይኖርም። በሕይወታችሁ የገጠመ ምሽት እንግዳ ነው። የገጠመ ለቅሶ እንግዳ ነው፣ ይሄዳል። እንግዳ ግን ጠዋት ግን ደስታ ይሆናል ነው። ደስታ ይሆናል ነው። ከዛ እኔም እሱን አይደለም የምፈልገው እላይ ያለውን ቃል ይሄ ለቅሶ ማታ ይመጣል ጠዋት ግን ደስታ ይሆናል የሚለውን ነው። አሁንም እዚህ ሄዶ ቁጥር 11 ላይ ክብሬ ትዘምርልህ ዘንድ ዝም እንዳትል ለቅሶዬን ለደስታ ለወጥክልኝ፣ ማቄን ቀደ ደስታን አስታጠከኝ። አቤቱ አምላኬ ለዘላለም አመሰግናለሁ። ዳዊት ማታ የሚባል ነገር ደርሶበታል። ባለፈው በኢዮብ ታሪክ ላይ እንደተመለከት ነው መጽሐፋችን ማታ እንዳለ ጨለማ እንዳለ እንደሚናገር አሁንም በዚህ ቦታ ላይ የምታዩት ለቅሶ ማታ ይሆናል። ታውቃላችሁ አደለ? ይህንን የትንሣኤው መዝሙር ይሉታል እና ስለ ኢየሱስ ክርስቶስ የሚያወራ መሲያዊ መዝሙር ነው ብለው ያስቀምጡታል። ለምን? አንዳንዶቹን ክፍሎችን ስትመለከቷቸው ከዛ ጋር የሚያያዝ ነው። ኢየሱስ ክርስቶስ ነፍሴን በሲኦል አትተዋትም ብሎ የተናገረው በሌላም ክፍል ላይ ይህንን ቃል ሲናገር ትመለከታላችሁ። ዳዊት ሲናገር፣ ከዛ ደግሞ ሐዋርያት ሥራ ላይ ደግሞ ሲፈታው ትመለከታላችሁ። እና ይሄ እዚህ ቦታ ላይ የተቀመጠው ቃልም ልክ እንደዚህ ነው። የደቀ መዛሙርቱን ሕይወት ታያላችሁ። ኢየሱስ የተያዘበትን ታያላችሁ። ኢየሱስ ሲይዙት የያዙት መቼ ነው ስትሉ ማታ ነበረ። ለቅሶ ማታ ይሆናል። በዛ ጊዜ ላይ ሁሉ አልቅሷል።
ኢየሱስ መስቀል ላይ ሆኖ ጨለማ መጥቷል። ለምን? ያ ሰዓት የሐዘን ሰዓት ነው። ኢየሱስ ግን የተነሳው ትንሣኤ የሆነው ግን ማለዳ ነው እና ማታ ለቅሶ ይሆናል፣ ጠዋት ግን ደስታ ይሆናል። የምስራች የሚባል ሪዘራክሽን የሚባል ትንሣኤ የሚባል አለ። ዳዊትም የሚያወራው ይህንን ነው። ለቅሶ አለ። መቼ ነው? ማታ ነው። ማታ ግን የሚመጣ ነው ለቅሶ ይላል። እንደ እንግዳ ነው፣ አይቆይም። ግን ደግሞ አለ ሌላ ምን? ጠዋት ደስታ ይሆናል። ለዚህ ነው ታዝናላችሁ አላቸው። ከዛስ ሐዘናችሁ ደግሞ ወደ ደስታ ይለወጣል ብሏቸው ነበር ኢየሱስ ክርስቶስ። ደስታቸው ነው የቀረመው፣ ደስታቸው ነው የሄደው እና ይህንን ክፍል ስታዩ ሲጨርስም ለቅሶዬን ለደስታ ለወጥክልኝ አለ። ከዛስ ማቄን ቀደ ደስታ አስታጠቀኝ፣ ክብሬ ትዘምርልህ ዘንድ ዝም እንዳትል አለ። አሁን አለ ትላንትና እኔ ክብር ብዬ ሌላ ነገር አስቤ ነበር። አሁን ግን ክብሬ ለአንተ መዘመር ብቻ ነው። ለወጥከው አለ፣ አዳንከኝ፣ ሰራኸኝ እያለ ሲናገር ትመለከታላችሁ። እግዚአብሔርን እንደተጣራ ከቁጥር 8 ጀምሮ ታዩታላችሁ። እግዚአብሔር ሆይ ወደ አንተ ተጣራው፣ ወደ ጌታም እንዲህ ብዬ ጮኩ በማለት የጮኸበትን ጩኸት ያሳየናል ማለት ነው እና ይሄ ምዕራፍ 30 ላይ ስትመለከቱት ይህንን ነው። በተለይ ቁጣው ብዙ ጊዜ ቢሆን አስባችሁታል? የእግዚአብሔር ቁጣ ለረጅም ጊዜ ቢሆን ማን ይቆማል? ማን ይተርፋል? መጽሐፍ ሲናገር ግን ቁጣው ለጥቂት ጊዜ ነው ይላል። ሞገሱ ግን ለሕይወት ዘመን ይላል። ሞገሱ የሚለው ምሕረት፣ ቸርነቱ ማለት ነው። ለሕይወት ዘመን ነው፣ ለዘላለም ነው። እግዚአብሔር ለዘላለም ቢቆጣን አስባችሁታል? ነገር ግን እግዚአብሔር ምሕረቱ ለዘላለም ነው፣ ቸርነቱ ለዘላለም፣ ሞገሱ ለዘላለም ነው። ቁጣው ግን ለጥቂት ጊዜ ነው እና ዳዊት በዚህ በነበረበት ሁኔታ ውስጥ በዚች ቁጥር 5 ላይ ቁጥር 6 ላይ እኔም በደስታዬ ለዘላለም አልታወክም አልኩ፣ አቤቱ በፈቃድ ለሕይወቴ ኃይልን ሰጣት፣ ፊትም መለስክ፣ እኔም ደነገጥኩ፣ ከዛስ ተጣራሁ። አንዳንድ ጊዜ የምንታበይባቸው የምንመካባቸው ነገሮች ሲመጡ መፍራት መቻል አለብን እና ዳዊትን የጣለው ነገር ቢኖር ይሄ ትምክህት ነበር። ለዚህ ነው የምርቃት መዝሙር የተባለው። ለምን እንደሆነ ብዙዎች ሲናገሩ ምን ይላሉ? ምክንያቱም ዳዊት ልክ ያን ቆጠራ ካካሄደ በኋላ በኦርና አውድማ ላይ የእግዚአብሔር መልአክ ሰይፍ ይዞ ሊቀጥል ብዙዎችን ሊያጠፋ ሲል ከኦርና ስፍራውን ገዛውና ኖ በነፃ አይደለም ከፍዬ መስዋዕት አቀርባለሁ ብሎ ከፍሎ መስዋዕትን አቀርቦ ያ ቦታ ነው በኋላ ላይ ቤተ መቅደስ የተሰራበት። ስለዚህ ያንን ስፍራን አስቦ ነው እዚህ ቦታ ላይ ለቤቱ መመረቅ የሚለው ምስጋና መዝሙር መሆኑን የሚያወሳው ከዛ ጋር የተገናኘ እንደሆነ እናያለን። ምዕራፍ 31ን ስንመለከት ምዕራፍ 31 እንግዲህ የዳዊት መዝሙር ነው። ምዕራፍ 31 ላይ ብዙ የመጽሐፍ ቅዱስ ክፍሎች ማጣቀሻዎች ከዚህ ክፍል ተወስደዋል እና ለምሳሌ ያክል ምዕራፍ 31 ላይ ከ1 እስከ 2 መዝሙር 71 ከ1 እስከ 2 ተመሳሳይ ነው። አንድ አይነት ቃል ነው። ልክ እንደዚሁ አቤቱ አንተን ታመንኩ፣ ለዘላለም አልፈር፣ በጽድቅ አድነኝ፣ ጆሮ ወደ እኔ አዘንብል፣ ፈጥነህ አድነኝ፣ ታድነኝ ዘንድ መታመኛ አምላክና የመጠጊያ ቤት ሁነኝ የሚለውን ቃል በቀጥታ ምዕራፍ 71 ከ1 እስከ 2 ታገኙታላችሁ። ከዛም ባለፈ መልኩ ደግሞ መዝሙር 31 5 ላይ ሄዳችሁ ስትመለከቱ በእጅ ነፍሴን እሰጣለሁ የሚለውን ቃል ኢየሱስ ክርስቶስ ሉቃስ 23 46 ላይ ኢየሱስ እንግዲህ በመስቀል ላይ ሆኖ 7 ቃላት ተናግሯል። 7 ቃል ተናግሯል። ከሰባቱ የመጨረሻው ኢየሱስ የተናገረው ቃል ይህንን ቃል ነው። ኢየሱስን በታላቅ ድምፅ ጮኸ፣ አባት ሆይ ነፍሴን በእጅ አደራ እሰጣለሁ አለ። ልክ ይሄ ቃል እዛ ቦታ ላይ ተጠቅሶ ትመለከታላችሁ። መዝሙር 18ም ላይ እንደዚሁ አምባዬ እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ መጠጊያ የሚለውን ታያላችሁ። እዚህም ቦታ ላይ ቁጥር 3 ላይ አምባዬ፣ መጠጊያ አንተ ነህ የሚል ትመለከታላችሁ። ሌሎችም ከዚህ ቦታ ላይ የሚሄዱ ጥቅሶችን በተለያዩ ክፍሎች ላይ እንመለከታለን። ነገር ግን በዋናነት እዚህ ክፍል ላይ ጠቅለል አድርጌ የፈለግኩት ነገር አንድ ነገር ነው። ይህ ክፍል በተለይ ማርቲን ሉተር ለሪፎርም በጣም የረዳው ለረጅም ዘመን ሲያሰላስለው የነበረው ስለ እግዚአብሔር ጥያቄ የፈጠረበትን ጉዳይ የመለሰለት መልስ ያለው
ምዕራፍ 31 ቁጥር 1 ላይ ያለው ይሄ በጽድቅህ አድነኝ የሚለው ቃል በጽድቅህም አድነኝ የሚለው ቃል ማርቲን ሉተር በጣም የሞገተው ቃል ነው እና ይሄንን ሙግቱን በቃ አጠቃላይ ተሐድሶ የመጣው ከዚህ ቃል የተነሳ ነው እና እግዚአብሔር ጻድቅ ሆኖ እንዴት አድነኝ አለ ዳዊት ብሎ። ለምን የሚያውቀው የእግዚአብሔርን ጽድቅ የሚያውቀው እግዚአብሔር ጻድቅ ከሆነ እኔ ኃጢአተኛ ነኝ፣ ሊፈርድብኝ፣ ሊቀጣኝ፣ ወደ ሲኦል ሊያወርደኝ ነው፣ ልሞት ነው የሚገባው። እንዴት መዳን ከጽድቅ ጋር ይሄዳል? ከእግዚአብሔር ጽድቅ ጋር ያው የእግዚአብሔር ጽድቅ እንዴት ያድናል? ይሄ ጥያቄ ነው በኋላ ላይ ከሮሜ መጽሐፍ ጋር አድርጎ ዩኒቨርሲቲ በነበረበት ጊዜ ሲያጠናው የነበረው ማርቲን ሉተር እና ከዛ በኋላ በሮሜ ምዕራፍ 1 ቁጥር 17 ላይ የተጻፈውን ቃል በሮሜ 10 ላይ በተለያዩ ቦታዎች ላይ ያለውን በእምነት የሆነውን ጽድቅ የእኛን ጽድቅ የእኛን ስራ ሳይሆን የእግዚአብሔርን ጽድቅ የእግዚአብሔር ጽድቅ እኛን ለመቅጣት ሳይሆን ልጁን ቀጥቶ እኛን ለማዳን የመጣውን የእግዚአብሔርን ጽድቅ በእምነት መውረስ እንዳለ የገባውና እነዛን የካቶሊክ ቤተክርስቲያን ላይ ሄዶ የለጠፋቸውን 95 ጥያቄዎችን ያወጣበት የመጀመሪያው መነሻ ለታድሶ ይሄ በጽድቅ አድነኝ የሚለው ነው። እግዚአብሔር በጽድቁን ያዳነን፣ በእኛ ጽድቅ አይደለም የዳነው። የእኛ ጽድቅ ያስቀጣን ነበረ፣ በሱ ጽድቅ ግን አዳነን። የእግዚአብሔር የጽድቅ አሰራር እሱ ነው ያዳነን እና ሮሜ ምዕራፍ 1 ቁጥር 17 የምናውቀው ቃል ነው እና እንዴት ጽድቁ እንደተገለጠ ሲናገር ሮሜ 1:17 ላይ እንደዚህ ይላል፣ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ በምንድን ነው? ከእምነት ወደ እምነት በእርሱ ይገለጣል። የእግዚአብሔር ጽድቅ የተገለጠው በእምነት ነው። ምዕራፍ 31 ላይ ሄዳችሁ ስትመለከቱ አቤቱ አንተን ታመንኩ ለዘላለም አልፈር ይላል። የእምነት አያሳፍርም። እምነት የሚባለው ነገር እንደማያሳፍር ዳዊት እዚህ ቦታ ላይ ሲናገር ትመለከታላችሁ። ከዛ በጽድቅ አድነኝ፣ በእምነት አላፍርም፣ በጽድቅ አድነኝ። በእኔ አይደለም አምናለሁ፣ በአንተ ግን አሰራር አድነኝ እያለው ነው እና ይህንን ቃል ነው ሄዳችሁ ሮሜ ምዕራፍ 10 ቁጥር 11 ላይ ደግሞ ስትመለከቱ ይህችኑ ቃል ሲፈታው እንመለከታለን። ምዕራፍ 10 ቁጥር 11 ላይ እንደዚህ ይላል፣ በእርሱ የሚያምን ሁሉ አያፍርም ይላል። የሚያምን አያፍርም። እዚህም ቦታ ላይ ሄዳችሁ በአንተ ታመንኩ ለዘላለም አልፈር። ለካ በእግዚአብሔር ስንታመን አናፍር። እምነት ነው የሚያድነው የሚለውን ነገር ከዚህ ነው በመጀመሪያ ደረጃ ያገኘው የነበረውና ትልቅ መገለጥ ነው ለሱ የሰጠው። እግዚአብሔር መቼም አሰራር ይችልበት አይደለና በጽድቅም አድነኝ የሚለውን ቃል ነው አብርቶለት በእምነት ብቻ ይሄ ሶላፊዴ የሚለውን እምነት ብቻ የሚለውን ከአምስቱ ሶላዎች አንዱ የሆነውን ያነሳው ከዚህ የተነሳ ነው እና ይሄ በጣም ትልቅ ቃል ነው። በጽድቅ አድነኝ የሚለው ቃል ከዛ ጆሮ ወደ እኔ ያዘንብል ፈጥነት አድነኝ፣ ታድነኝም ዘንድ መታመኛ አምላክ የመጠጊያ ቤት ሁነኝ። አምባይና መጠጊያ አንተ ነህ፣ ስለ ስምህ መንገዴን አቅና ምራኝ። አንተ መታመኛዬ ነህ፣ ከደበቁኝ ወጥመድ አውጣኝ፣ በእጅህ ነፍሴ እሰጣለሁ በማለት ዳዊት አሁን እዚህ ቦታ ላይ የምንመለከተው ካለበት ከደረሰበት ከከበበው ነገር የተነሳ የተናገረው ነው። ለዚህ እኮ ነው ሄዳችሁ በተከበበ ከተማ የሚያስደንቅ ምሕረቱን በእኔ የገለጠ እግዚአብሔር ይመስገን የሚለው። ተከቦ የነበረበት ሁኔታ ነው። ከበባው ደግሞ ያደረሰበትን ጭንቀት ስትመለከቱ በጣም ብዙ አይነት ነው። በተለይ ከቁጥር 8 ጀምሮ ከቁጥር 7 ጀምሮ ላነብላችሁ። እንደዚህ ይላል፣ መከራዬን አይተሃልና ነፍሴን ከጭንቀት አድነሃታል። አሁን ጭንቀት የሚባል ነገር ነበረበት ነፍሴን ይላል እና ስፒሪቹዋል የሆነ ጥያቄ ውስጥ ነው ያለው። ከዛስ በኋላ ደግሞ እንደዚህ ይላል፣ በምሕረትህ ደስ ይለኛል፣ ሐሴት አደርጋለሁ። በጠላቴ እጅ አልዘጋኸኝም። ጠላት አለበት ይሄ ሰው። በሰፊ ስፍራ እግሮቼን አቆምክ። ተቸግሬያለሁና አቤቱ ምራኝ። ዓይኔ ከሐዘን የተነሳ ተፈጀች ይላል። እዚኛው ላይ ላነብላችሁ ምዕራፍ 9 ላይ ዓይኖቼ በሐዘን ደክመዋል፣ ነፍስና ስጋዬ ዝለዋል፣
ሕይወቴ በመጨነቅ ዕድሜ በመቃተት አለቀ። ከመከራዬ የተነሳ ጉልበት ከዳኝ። ያለው ኃይል እየከዳው እንደሆነ ይናገራል። ሌላ ደግሞ አጥንቴ በውስጤ ሟሟ። ከጠላቶቼ ሁሉ የተነሳ ለጎረቤቶቼ መዘባበቻ። በጣም ሶሻል የሆነው ነገሩ ሁሉ ተመቶበታል። በዚህ ጊዜ ጎረቤቶቼ ይላል። ጎረቤቶች ብቻ አይደለም፣ ለወዳጆቼ መሳለቂያ ሆኛለሁ። መንገድ ላይ የሚያገኙኝ ሁሉ ይሸሹኛል። በጣም የሚገርም ነው። በጣም በቃ ዳዊት ከፍተኛ የሆነ ስትረስ ውስጥ የወደቀበት ጊዜ ነው። እንደ ሞተ ሰው ተረሳው፣ እንደ ተሰበረ የሸክላ ዕቃ ተቆጠርኩ። ማንም ሰው አታስፈልግም ማለት የማይረባ ነህ አሉ። የሚያይ ሰው ስመጣ በዛ ይሸሻሉ ሰዎች። አልፈልግህም አሉኝ። የብዙ ሰዎችን ሹክሹክታ ሰማለሁና ዙሪያ ገባ ሁሉ ሽብር ነው። በእኔ ላይ ባሴሩ ጊዜ ሕይወቴን ለማጥፋት ዶለቱ። አሁን ይኸውላችሁ ከ14 እስከ 24 ግን የእሱን እምነትና ምስጋናውን ነው የሚያወራው። በዚህ ሁሉ ኢሞሽናሊ ዳሜጅ በሆነበት በተፍረከረከበት ፊዚካሉ አይኑን፣ አጥንቱን፣ ሆዴን ይላል የድሮ ትርጉም ሁሉ ነገሩ በታመመበት ጊዜ፣ ሶሻል የሆነ ዳሜጅ በደረሰበት ጊዜ፣ ጎረቤቶቹ፣ ወዳጆቹ ሁሉ የሚያውቀው ሁሉ እየሸሸው በሚሄድበት ጊዜ፣ ሳይኮሎጂካሊ በተጎዳ ጭንቀት በተፈጠረበት ጊዜ፣ ስፒሪቹዋሊ በደቀቀበት ጊዜ፣ በዚህ ጊዜ ውስጥ አንድ ነገር ሲያነሳ ከቁጥር 14 ጀምሮ ትመለከቱታላችሁ። እግዚአብሔር ሆይ እኔ ግን በአንተ እታመናለሁ አለ። አንተ አምላኬ ነህ እልሃለሁ። ዘመኔ ያለው በእጅ ነው፣ በእነሱ እጅ አይደለም። ዘመኔ ያለው ከጠላቶቼ እጅ ታደገኝ፣ ከሚያሳድዱኝ አድነኝ። ፊትህን በአገልጋይ ላይ አብራ አለ። በቃ የምፈልገው ፊትህን ነው አለ። ሌላ ምንም አልፈልግም። ወዳጆቼ በቃ የሰው ልጅ ትልቁ መገለጥ የእግዚአብሔርን ፊት ማግኘቱ ነው። እኔ በጣም የገባ ነገር ብትሉኝ ፊት ነው፣ የእግዚአብሔር ፊት ነው የገባኝ እና የእግዚአብሔር ፊት የእግዚአብሔር ሕልውና ተብሎ ሲገለጽ፣ የእግዚአብሔር ክብር ተብሎ ሲገለጥ ትመለከቱታላችሁ። እና እዚህም ቦታ ላይ ሲናገር ቅድም ባነበብኩላችሁ ምዕራፍ 30 ላይ ባለው ላይ እግዚአብሔር ፊትን መለስክ እኔም ደነገጥኩ ሲል ትመለከቱታላችሁ። የእግዚአብሔር ፊት ከዞረበት ኢየሱስ የጮኸው ጩኸት እዚህ ይላችኋል አይደል? አምላኬ አምላኬ ስለምን ተውከኝ ያለበት ቦታ እግዚአብሔር ፊቱን ያዞረበት ቦታ ነው። የእግዚአብሔር ፊት ግን እንዲበራለት ነው ሲለምን የምትመለከቱት። ፊትን አብራልኝ እያለ ሲናገር ትመለከቱታላችሁና እንደዚህ ይላል፣ ፊትህን በአገልጋይ ላይ አብራ፣ በምሕረትህም አድነኝ። እግዚአብሔር ሆይ ወደ አንተ እጮሃለሁ፣ አልፈር። ክፉዎች ግን ይፈሩ፣ ሲኦል ገብተው ጸጥ ይበሉ። በጻድቁ ላይ በእብሪት የሚናገሩ ትዕቢትና ንቀትን የተሞሉ ዋሾ ከንፈሮች ድዳ ይሁኑ። በሰዎች ልጆች ፊት ይችን ቃል ሁላችን የምናውቃት ቃል፣ በሰዎች ልጆች ፊት ለሚፈሩ ያስቀመጥካት፣ መጠጊያ ላደረጉ ያዘጋጀሃት፣ በጎነት ምንኛ በዛች። ከሰዎች ሴራ በማደሪያ ውስጥ ትሸሽጋቸዋለህ፣ ከአንደበት ጭቅጭቅም በድንኳን ውስጥ ትከልላቸዋለህ፣ ከአንደበት ጭቅጭቅም ትከልላቸዋለህ። በተከበበች ከተማ ውስጥ የሚያስደንቅ ምሕረቱን ያሳየኝ እግዚአብሔር ይባረክ። እኔም በደነገጥኩ ጊዜ ከዓይን ፊት ተወግጃለሁ አልኩ። አንተ ግን ወደ አንተ ስጮህ የልመናዬን ቃል ሰማ። እናንተ ቅዱሳኑ ሁሉ እግዚአብሔርን ውደዱታል። እንዴት ደስ ይላል አለ። እግዚአብሔርን ወደድኩታል፣ የደረሰልኝን ወደድኩት። ይህ ከተሰባበረው ማንነት ያወጣኝን፣ ያዳነኝን፣ ከሲኦል የታደገኝን፣ ነፍሴን ያተረፋት ወደድኩት፣ ያመንኩትን ወደድኩት እና በጽድቁ አዳነኝ እያለ ነው። በእርሱ ጽድቅ አዳነኝ፣ በእኔ ጽድቅ አይደለም፣ በራሱ ጽድቅ አዳነኝ እና ወደድኩት፣ ውደዱት ይላል። እግዚአብሔር ታማኞችን ይጠብቃል፣ ትዕቢተኞችን ግን ፈጽሞ ይበቀላቸዋል። እግዚአብሔርን ተስፋ የምታደርጉ ሁሉ በርቱ፣ ልባችሁ ይጽና። ዛሬም የእግዚአብሔር ድምፅ ነው። እግዚአብሔርን የምትወዱ እግዚአብሔርን ተስፋ የምታደርጉ በርቱ። እንደዚህ ይላል፣ ልባችሁ የቀና ሁላችሁ እልል በሉ ይላል። የድሮ ትርጉም ላይ በርቱ ይላል። እዚህኛው ላይ ሄዳችሁ ስትመለከቱትና እዚህ ክፍል ላይ አንድ ቃል አለ፣ አስተምርሃለሁ፣ በምትሄድበትን መንገድ እመራሃለሁ፣ ዓይኖቼን በአንተ ላይ አጠናለሁ፣ ወደ አንተ እንዳይቀርቡ በልባብና በልጓም ጉንጫቸውን
እንደሚለጉሟቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ። ፈረስና በቅሎ በልጓም ነው፣ በግድ ነው። በፈቃድ ታዘዘኝ፣ አስተምርሃለሁ። እኔ ሳስተምር እሺ በለኝ፣ ስመራ እሺ በለኝ። ዓይኖቼን በአንተ ላይ አጠናለሁ፣ በምትሄድበት መንገድ እመራሃለሁ። በግድ ሳይሆን እሺ በለኝ። አሁን ዳዊትን እሺ በል እያለው እና እግዚአብሔርን ወደድኩት ሲል ከዛ በኋላ ውደዱት እያለ ሲጣራ ትመለከታላችሁ። እንግዲህ ምዕራፍ 31 ይመስላል። ምዕራፍ አይ ቲንክ ምዕራፍ 32 እና 31 ቀላቀየባቸዋለሁ። በተከበበ ከተማ እሱን ጨርሻለሁ። የሚያስደንቅ ምሕረቱን በእኔ ገለጠ ይላል። ምዕራፍ 32ን በአጭሩ ነው። እዚች በእግዚአብሔር የሚታመን ግን ምሕረት ይከበዋል ነው የሚለው። እሱን አይደለም የፈለግኩት እኔ። ምዕራፍ 32 እንደዚህ ይላል። መተላለፉ የቀረችለት ኃጢአቱ የተከደነችለት ምስጉን ነው። እግዚአብሔር በደልን የማይቆጥርበት በመንፈሱ ሽንገላ የሌለበት ሰው ምስጉን ነው። ሁልጊዜ ከመጮሄ የተነሳ ዝም ባልኩ ጊዜ አጥንቶች ተበላሹ። በቀንና በሌሊት እጅህ ከብዳብኛለች። እርጥበቴን ለበጋ ትኩሳት ተለወጠ። ኃጢአቴን ለአንተ አስታወቅሁ፣ በደሌን አልሸፈንኩም። ለእግዚአብሔር መተላለፌን እነግራለሁ አልኩ። አንተ የልቤን ኃጢአት ተውክልኝ። ስለዚህ ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል፣ ብዙ የጥፋቷ ወደ እርሱ አይቀርብም። ከ1 እስከ 2 ብቻ ያለውን ቃል እንመልከተውና እሱ ላይ ጥቂት ነገር ልናገርና እንጨርሳለን። ይሄ መተላለፉ የቀረችለት መተላለፍ የሚለውን ያዙት። ስለ ኃጢአት የሚናገረው በ3 ስም ነው። አሁን መተላለፍ የሚለው ወይም ትራንስግሬሽን የሚለው አመፅ የሚለውን ቃል የሚያሳይ ነው። መተላለፍ የተሰመረላችሁ መስመር ማለፍ ማለት ነው፣ ማመፅ ማለት ነው እና ይሄንን መተላለፍ ብሎ ያስቀምጠዋል። ሁለተኛው ግን ኃጢአቱ የተከደነች ኃጢአት የሚል ቃል ኃጢአት ደግሞ ምንድነው? ሚሲንግ ዘ ማርክ አይደለ? ኃጢአት የሚለው ቃል ኢላማን መሳት ማለት ነው እና ኃጢአት ብሎ ያስቀምጠዋል። ሶስተኛው ወረድ ብላችሁ ደግሞ ስትመለከቱት ምን ይላል? በደል፣ እግዚአብሔር በደልን የማይቆጥርበት ይላል። በደል ኢኒኩዊቲስ የሚለው ማለት ነው። ኢኒኩዊቲ ወይም ጠማማነት ውስጥ የመነጨ ማንነትን ነው እና እነዚህ 3 የኃጢአት መገለጫዎችን ታላችሁ። ኃጢአት፣ በደል፣ መተላለፍ ተብሎ የተገለጸው እግዚአብሔር እነዚህ ውስጥ ያለውን እንግዲህ እንዳልኳችሁ ኃጢአት የሚለው ዓላማን መሳት ነው። በቃ የነበረን ዓላማን መሳት፣ ክብርን ማጣት የሚለውን ኢላማን መሳት የሚለውን ሚሲንግ ዘማርክ የሚለውን ታያላችሁ። ከዛ ሁለተኛው ደግሞ በደል የሚለው ጠማማነትን እንደሆነ ትመለከታላችሁ። ከዛ ደግሞ መተላለፍ የሚለው ደግሞ አመፅ እንደሆነ ትመለከታላችሁ እና ለእነዚህ ለሶስቱም ግን የቀረበው ደግሞ 3 መፍትሄዎች እንዳሉ ታያላችሁ። የመጀመሪያው መተላለፍ ለሚለው ምንድን ነው ስትሉ ለመተላለፍ ይቅርታ ተሰጥቷል ይላል። መተላለፉ የቀረችለት ይቅርታ የሚለውን ነገር አግኝቷል። ይቅር የተባለ መተላለፉ ይቅር የተባለለት ይላል። ምዕራፍ 32 ቁጥር 1 በአዲሱ መደበኛ ትርጉም ላይ ይቅር የተባለለት ለመተላለፋችን ይቅርታ ተሰጥቷል ይላል። እንግዲህ ይህ አሁን በአዲስ ኪዳን ሄደን ሮሜን አንብበን እንጨርሳለን እና ከዛ ኃጢአቱ የተሸፈነችለት ይላል። ለኃጢአት ደግሞ ምንድን ነው የተሰጠን? ኃጢአት ተሸፈነ ይለናል። ከቨር ሆነ። አዲስ ኪዳን ላይ ደግሞ ሄደን ይሄ ኃጢአቱ የተከደነለት የሚለውን ቃል እናያለን። ወይም ቴካዌ ሆነ፣ ተገፈፈ፣ ተወሰደ። ተሸፈነ አይደለም በአዲስ ኪዳን የሚለን ተወገደ። ለምን? በዛ በብሉይ ኪዳን ላይ የቀረበው መስዋዕት የሚሸፍንላቸው ነበረ። በአዲስ ኪዳን ግን የቀረበው መስዋዕት እነሆ የዓለምን ኃጢአት ሁሉ የሚያስወግድ ነው የተባለው። ማስወገድ ነው የተከናወነው። ለሶስተኛው ላይ ላለው በደል ለሚለው ደግሞ ሄዳችሁ ስትመለከቱት ለበደል ደግሞ ምንድን ነው የማይቆጠርበት ይላል። እግዚአብሔር በደሉ የማይቆጥርበት ሰው። ይህንን ቃል እንግዲህ ሮሜ ምዕራፍ 4 ላይ ሄዳችሁ ስትመለከቱት እናገኘዋለን አይደል? ይህንን ቃል
እነሱን ቃሎች እናንብባቸውና ሮሜ ምዕራፍ 4 ከ6 እስከ 8 ቶሎ ቶሎ እናነብና እንጨርሳለን። እንግዲህ እኔ ራሴ ጊዜውን ወስጃለሁ። 4 ከ6 እስከ 8 እንደዚህ ይላል። እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብፅዕና ይናገራል እንዲህ ሲል አመፃቸው የተሰረየላቸው። አሁን የዳዊትን ጥቅስ ነው የሚነግረን። ኃጢአታቸውም የተከደነላቸው የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። እንግዲህ ይህ ብፅዕና ስለመገረዝ ተነገረ ወይስ ደግሞ ስላለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለን። ምኑ ነው የተቆጠረለት? ለአብርሃም እምነት ነው የተቆጠረለት። ምንድን ነው ያደረገው አብርሃም? እንደዚህ ይለናል፣ ለአብርሃም ጽድቅ ሆኖ ተቆጠረለት። እንዴት ተቆጠረለት? ተገርዞ ሳለ ነውን ወይስ ሳይገረዝ? ተገርዞ አይደለም፣ ሳይገረዝ ነበር እንጂ። ሳይገረዝም በነበረው እምነት ያገኘው የጽድቅ ማኅተም የሆነ የመገረዝ ምልክት ተቀበለ። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው። እንግዲህ አብርሃም መገረዝ የሚባለው ነገር ከመሰጠቱ በፊት ነው እግዚአብሔርን ያመነ ጽድቅ ሆኖ ተቆጠረለት የተባለ። እግዚአብሔር እንደሚባርከው ልጅ እንደሚሰጠው ባመነ ጊዜ ነው የተቆጠረለት። ስለዚህ መገረዝ የሚባለው ሕግ አልመጣም፣ ደግሞ ለሙሴ የተሰጠው ሕግ አልመጣም። ስለዚህ ከሕግም ከመገረዝም በፊት በእምነት ጸድቋል አብርሃም። ለምን? እምነቱ ጽድቅ ሆኖ ተቆጥሮለታል። እግዚአብሔርን መታመኑ እንደ ጽድቅ ተቆጥሮለታል። ስለዚህ እኛ ደግሞ እንደዛው እንደ አብርሃም በእምነት በኩል ይቆጠርልናል። እግዚአብሔር የሰራውን በማመናችን ጽድቅ ተቆጥሮልናል። ስለዚህ ነው በጽድቅህም አድነኝ ያለው ቃል ምንድን ነው? በእኛ ጽድቅ ሳይሆን ባመነው ጽድቅ ይቆጠርልናል። ለእኛ ይቆጠራል። እሱ እምነታችን ጽድቅ ሆኖ ይቆጠርልናል። ስለዚህ ለዚህ ነው እግዚአብሔር በእምነት የሚደኑትን በሙሉ የአብርሃም ልጆች ናቸው፣ አብርሃም አባታቸው ተብሎ እንዲጠራ ሲናገር ትመለከቱታላችሁ። እና ብዙ እዚህ ላይ ማለት አልችልም አሁን ከጊዜ የተነሳ። ነገር ግን ቁጥር 5 ላይ ያለው ተውክልኝ የሚለውን ቃል እዚህ ቦታ ላይ ታያላችሁ። ምዕራፍ 32 ቁጥር 5 ላይ ኃጢአቴን ለአንተ አስታወቅሁ፣ በደሌን አልሸፈንኩም፣ ለእግዚአብሔር መተላለፌን እነግራለሁ አልኩ፣ አንተ የልቤን ኃጢአት ተውክልኝ ይለዋል። እና ይሄ ተውክልኝ የሚለውን ቃል በአዲስ ኪዳን አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ በኃጢአታችን ብንናዘዝ ይላል። ኃጢአታችን ይቅር ሊለን በአመፃችን ሊያነጻን የታመነ ነው። ይቅር ሊለን ሊያነጻን የታመነ ነው። ለምን? ስለ ኃጢአታችን የፈሰሰ ደም አለ። የክርስቶስ ኢየሱስ ደም አለ። መጽሐፍ ሲናገር ይህንን ነው የሚናገረው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አሁንም ያነጻል። አሁን በበደል ውስጥ በኩነኔ ውስጥ በተለያየ ነገር ውስጥ ያላችሁ ሰዎች አላችሁ። ዳዊት እንደዚህ ነው ያደረገው። ኃጢአቴን ለአንተ አስታወቅኳል፣ በመጀመሪያ ዝም ብዬ ነበር አለ። ቁጥር 3 ላይ ሁል ጊዜ ከመጮህ የተነሳ ዝም ባልኩ ጊዜ አጥንቶቼ ተበላሿል። በመጀመሪያ አልተናዘዘም ነበር፣ ዝም ነበር ያለው። ከዛ ግን ቁጥር 5 ላይ ግን ሄዳችሁ ስትመ ኃጢአቴን ለአንተ አስታወቅኳል፣ ተናዘዝኩታል። ከዛስ በደሌን አልሸፈንኩም፣ ለእግዚአብሔር መተላለፌን እነግራለሁ አልኩ፣ አንተም የልቤን ኃጢአት ተውክልኝ፣ ምሕረትን አደረግክልኝ በማለት እንግዲህ ሲናገር እንመለከታለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር ይላል። እግዚአብሔር በክርስቶስ ኢየሱስ ያደረገው ይህ ነው። በደል እንዳይቆጠር ነው ያደረገው። ለምን? እሱ ዋጋ ከፍሎበታል። ክብር ለእግዚአብሔር ይሁን። ከዛ አንተ ለእኔ መሸሸጊያዬ ነህ ነው። ቁጥር 6 ላይ እንደዚህ ይላል፣ ስለዚህ ቅዱሳን ሁሉ በምቹ ጊዜ ወደ አንተ ይለምናል ይላል። በምቹ ጊዜ ይላል። የአዲሱ መደበኛ ትርጉም ላይ ደግሞ በክፉ ጊዜ ነው፣ በጭንቅ ጊዜ ይላል። ቁጥር 6 ስለዚህ ጻድቅ ሁሉ በጭንቅ ጊዜ ወደ አንተ ይጸልያል። ስለዚህ በምቹም በጭንቅም ጊዜ መጸለይ አለብን። በቃ ሁለቱንም መውሰድ ነው የሚሻለው። ኃይለኛ ጎርፍ አካባቢውን ቢያጥለቀልቀው እርሱ አጠገብ አይደርስም። አንተ መሸሸጊያዬ ነህ፣ ከመከራ ትጠብቀኛለህ፣ በድል ዝማሬም ትከበኛለህ። አስተምርሃለሁ፣ በምትሄድበትን መንገድ እመራሃለሁ፣ እመክርሃለሁ። ይህን ቅድም አውርቼዋለሁ። ቁጥር ምዕራፍ 31ን ሳወራ እዚህ ላይ መጥቼ ነበር ያወራሁትና የክፎች ምን ይላል? አስተምራለሁ፣ በምትሄድበት መንገድ እመራሃለሁ፣ እመክርሃለሁ፣ በዓይኔም እከታተላለሁ። በልባብና በልጓም ካልተገሩ በቀር ወደ አንተ እንደማይቀርቡት
ማስተዋል እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ። እሺ የክፎች ዋይታ ብዙ ነው፣ በእግዚአብሔር የሚታመን ግን ምሕረት ይከበዋል። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ሐሴትን አድርጉ፣ ቅን ልብ ያላችሁ ሁሉ እልል በሉ በማለት ምዕራፍ 32ን ይጨርሳል። ክብር ለእግዚአብሔር ይሁን። እኛም ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ እልል በሉ። እግዚአብሔር የታደገን ያዳነን፣ በቅዱሱ አጠራር የጠራን የተቤዠን፣ በጽድቁ የደረሰልን፣ በጽድቁ የፈረደልን፣ በጽድቁ ያዳነን፣ በእምነት ብቻ የዳንበት ኢየሱስ ክርስቶስን የሰጠን የተቆጠረልን ጽድቅ ሰርተን ሳይሆን ተቆጥሮልን ነውና እኛ እግዚአብሔር ለዘላለም ስሙ ይባረክ። እንግዲህ ምዕራፍ 29 እስከ 32 ይህንን ይመስላል። እግዚአብሔር ይባርካችሁ። ክብር ለእግዚአብሔር ይሁን። ተባረኩ ሁላችሁ።